ሄርሜላን ሲሆን እያቆላመጣችሁ ሄርሜላን ሲሆን ሄርሚዬ ምናምን እያላችሁ ሩታ ጋር ሲሆን ደግሞ እሷን እንዳስደገመች እሷ አብርሃምን እንዳሳመመች እሷ አብርሃም እንደዚህ የመሆኑ ምክንያት እንደሆነች እያስመሰላችሁ አትኖሩ። እውነትም እናንተ ትክክለኛ ሰው ከሆናችሁ እስኪ ሄርሜላን በመታናግሩት ሄርሚዬ እያላችሁ እንደምታወሩት ሩታዬ ተረጅ ሩታዬ ይሄንን ነገር አስበን ሩታዬ እንደዚህ ነው እያላችሁ ለምን ሩታን ማውራት አቃታችሁ? አልፈለጋችሁትም ማለት ነው። የአብርሃምንና የሩታን ግንኙነት ስላልፈለጋችሁ እንጂ እውነትም ሁለቱን በእኩል አይን ብታዩዋቸው ኖሮ ሩታንም በትህትናና በጸባይ ታወሯት ነበር። ይከታ አንድ የርሳውት ነገር አለ እንዴ ገና ተመሄደ። ኧረ በእናትሽ ዞር በይ ስሚ ወደዛ ረቅራት ብራከበይ እስከቆባን ተበቃ እኔ ቆይነ እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀችው አይፈልግም እኮ ለምን አይገባችሁም እናንተ? እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አላረጋም። እኔማ ሚስቱ ነኝ። እሺ ሄዳችሁ ነበር ሩታ? በቃ ደህና አይደልኝ። እሺ ጌሽ ቻው። እሺ እየተንገበገብሽ ጌሽ እንደዛ አርጊዎች። አዎ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። እኔ ምላብሽ ተረጋጋ አይደል? አረፍካ በቃ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሂድ። አንድም እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ መጣ ነው። ወደ ቤት እንሂድ። ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው። ምን ማለት ነው? ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለበት ተነስና እንሂድ። ቤት ታርፋለህ። ይቀር የምን መንገድ ነው? ጭንቀት ነው? የምን ግርግር ነው? ረጅም ሰዓት ቁጭ አለን እኮ እንዴ። ልክ ነሽ። መቀመጣችሁ እውነት ነው፣ ግን የምን መንገድ ነው የምታመጪው? ደግሞ መንገድ ዛሬ ምን የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁ ልትሄዱ ነው? ደህና ነው እኮ ተሽሎታል። ደህና ነው። ምን ሆናችኋል ሁለታችሁ? እንደዚህ አይነት ነገር ውስጥ መራቅ ነው ያለበት አሁን ላይ። አሁንም እዚህ ከቆየ ዴቭ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም። ጭቅጭቅ ምን ማለት ነው? ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህና ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ ፋሚሊዎች። ዛሬ ደግሞ አጀብ የሚያስብል ነገር ተፈጥሯል። ይህ ጉዳይስ ምንድን ነው? ለምን እንደዚህ አይነት ጉዳይ ሊፈጠር ቻለ? እዚህ ጉዳይ ላይ እጅግ በጣም ሩታ የተሳሳተችውን ትልቅ ስህተት ለመናገር እሞክራለሁ ፋሚሊዎች። ሩታ እጅግ በጣም ጀግና ብትሆንም ዛሬም የዋህነቷና ለሰው የምታስበው ቅንነቷ አልተዋጥም። እንደዚህ አይነት ቦታ ላይ ደግሞ እንደዚህ የዋህ መሆን ጥሩ መሆን እጅግ በጣም ዋጋ ያስከፍላል ፋሚሊዎች። ዛሬ ያው አብርሃም ወደ ቤቱ ገብቷል። አብርሃም ወደ ቤቱ በገባበት ሁሉም ተከትለው ሄደዋሉ። የማያስፈልጉ ሰዎችም ሳንካ የሚሆኑ ሰዎችም ችግር እየፈጠሩ ያሉ ሰዎችም አብረው ሄደዋል። ይሄ ጉዳይ ላይ እጅግ በጣም ትልቅ ረብሻ እየፈጠሩ ያሉት ፋሚሊዎች ቁጥር 1 ዳኒ ነው፣ ሁለተኛ ሄርሜላ ናት፣ ሶስተኛ ደግሞ ቡዜ፣ ከዛ አሁን ደግሞ ዴቭም ተጨምሮበታል። እኔ ዛሬም እጅግ በጣም እየገረመኝ ነው ዳኒ በዚህ ልክ ማሽቃበጥ ለምን እንደፈለገና ሩታ ከአብርሃም እንድትርቅ ለምን እንደፈለገ አልገባኝም። ባይዘዌ ፋሚሊዎች ኢሹዋቸው አሁን እነሱ እንደሚሉት አብርሃም ሰላሙን የአብርሃም ጤናውን የአብርሃም ጀስት የሆነ ነገሩን ፈልገው እንዳልሆነ እጅግ በጣም ግልጽ ነው። አሁን ከማንም ጋር ቢሆን ችግር የለብንም እያሉ እየሰማናቸው አይደል? ውሸት ነው። ምንም ፋሚሊዎች አብርሃም ከሩታ ጋር እንዲሆን ስላልፈለጉ ነው እንጂ ይሄን ሁሉ ትልቅ ጥረትና ሙከራ እያደረጉ ያሉት በፍጹም ለአብርሃም አስበው አይደለም። ለምን ብትሉ ፋሚሊዎች ቆይ ዳኒ አሁን ለምሳሌ ፋሚሊዎች አይታችሁ ከሆነ ሄርሜላ አብርሃምን ስትስመው፣ ሄርሜላ አብርሃምን ስትይዘው፣ ሄርሜላ አብርሃምን ስታቅፈው ምንም አይመስለውም፣ ጸጥ ይላል። ሩታ አብርሃምን ተጠግታው ስታቅፈው ስታባብለው አለው ምናምን ስትለው ይናደዳል። አታስጨንቅ ይውላታል፣ አታስፈልጉም ይላቸዋል። ይሄ ከሆነ የአብርሃም ደህንነትና የአብርሃም ሰላም ከሆነ
ሩታ ለምን ከዚህ ነገር እንድትርቅ አስፈለገ? በቃ ህክምናውን ያደርጋል። መናገር ፈልጋለሁ። አንተ ነገ ይዤ እሄዳለሁ እያልክ ምንድን ነው? አንድ ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም። እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺም ከኤፍሬምም መራቅ አለበት። በቃ መራቅ አለበት። ኤፍሬም በአንደኛ ሩታ ይቅርታ፣ አንተ ሲጀመር ጭንቀቱ ነው ልንገርህ አይደለ? አንተ ራስህ እያስጨነቀው ነው። ስለዚህ ሁለታችሁም ሲጀመር አታስፈልጉም ለጊዜው። ገብቷችኋል አይደለ? ይሄ ልጅ ህክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ ባሉ። ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ። አብርሽ ተረዳሽኝ አይደለ? ዴቪ ይቅርታ አድርግልኝና በማይሆን ሐሳብ ልስማማ ስሚ ሩታ፣ እኔ ልውሰደው እኔ ጋር ይሁን ነው የሚቀድመው ወይስ ጤናው ነው የሚቀድመው? ይሄ ልጅ በእናትሽ እስኪ አስረጅ። 5 ቀን ሙሉ እዚህ መሆን ችሎታ የለውም። ይቅርታ አይደለም የሚቀድመው ግን የቱ ነው? አንቺ ጋር ስለመሆኑ ነው የሚቀድመው ወይስ ጤናው ስለመመለሱ ነው የሚቀድመው? ጤናው ምን ጋር ሆኖ ይመለሳል? ምንም አልሆነም። አንቺ ጋር ልትመጣ ስንል ታሻሻለሽ። መታችሁ ቴንሽን ባታረጉ ኖሮ ይቅርታ አድርግልኝና ቡዜ ደህና ነበረ ልጁ። አሁንም ደህና ነው። እዛ ጋር የፈጠራችሁት ጭንቀት ነው። ስትረስ ውስጥ የከተተው እንጂ ምንም አልሆነም። ሁለታችንም ገብተናል አይደል? 5 ቀን እየመጣ መከታተል አለበት። ይሄን 5 ቀን ደግሞ ካለው ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበል ብላለች። እህቱ ቤት ቁጭ ይበል ልትላችልም ይቀርታል። ዳኒ ለምን ያልገባኝ ነገር ኤፍሬም ከሁለታችሁ ጋር ሆኖ ነው እንጂ ዶክተር ባላለችም ዶክተር ደህና ነው ያለችው። እየመሸባችሁ ነው። ስለዚህ ነው ሙጡ። ከናንተ ጋር ክርክሩ ድጋሚ ልጁ በሽታው መጣል ነው። ስለዚህ መውጣት ይችላል። በቃ አብርሽ ተነስና ነው። ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ የምትፈሩት ነገር አለ ወይ? ቆይ ጥያቄ ነገር አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድን ነው? ይኛል ለምን ይሄንን ነገር ፈለጋችሁ? ለምን ከሩታ ጋር ችግር ከሌለበት እርግጠኛ ሆኜ ዳንኤል እዚህ ጉዳይ ውስጥ እጁን የከተተበት ትልቁ ምክንያት የሆነ ቁማር አስይዞባቸውም ይመስላል። ሩታና አብርሃምን ላይ ያለው ምናምን አይነት ነገር ብሎ እያንዳንዱ የሚያወራው የሚያደርገው ነገር በሙሉ ተንኮልና ሩታ ከአብርሃም እንድትርቅ የሚያደርግ ጥረት ነው። ምንም አድርግ ፋሚሊዎች፣ አሁን እሱ በቁመቱ ልክ ነው እያሰበ ያለው። ምንም አድርግ አብርሃምና ሩታ ግን አንድ ላይ ሆነው እናያቸዋለን። ያኔ ከዚህ በላይ ትቃጠላለህ፣ ከዚህ በላይ ትበሳጫለህ፣ ከዚህ በላይ ትናደዳለህ፣ ከዚህ በላይ ጨርቅን ጥለት ትሄዳለህ። ከዚህ በላይ ማለት ነው። አልፈለግከውም አይደል? ሆኖ ደግሞ ታየዋለህ። ስለዚህ እያንዳንዱ ፋሚሊዎች ዴቭም ዛሬ በጣም ታዘብኩት፣ አየው ለምን እንደዚህ ሊል ቻለ ብዬ ብዙ ነገር ላስብ ሞከርኩ። ፋሚሊዎች ዴቭ እጅግ በጣም ልብ የሚሰብር ንግግር ተናግሯል። ማለት ሩታንም ኤፍሬምንም የአብርሃም ጭንቀት እናንተ ናችሁ አላቸው። እንዴት የአብርሃም ጭንቀት እነሱ ሊሆኑ ይቻሉ? በፍጹም እነሱ የአብርሃም ጭንቀት አይደሉም። እንደውም እነሱ የአብርሃምን ሰላም የአብርሃምን ደስታ ከሚፈልጉ ሰዎች ማለት አብርሃም ይዝናና፣ አብርሃም የራሱን ጊዜ ያሳልፍ፣ አብርሃም ከልጁ ጋር ያሳልፍ፣ አብርሃም ትዳሩ ይመለስ ነው እንጂ እነዚህ ሰዎች ብለው እየታገሉ ያሉት እንደናንተ እዛ ጋር ትዳር ፈቶ እዚህ ጋር ሌላ መገባት አለበት ብለው አይደለም። ስለዚህ እያንዳንዱ ነገር እየታዘብን ነው። እውነት የአብርሃም ሰላምና ደህንነት አስጨንቋችሁ ከሆነ እነ ሩታ ብቻ አይደለም አብርሃምን እየረበሹት ያሉት አይደል? እነ ሄርሜላ እነ ዳኒ ያሉ። እነ ዳኒ ለምን እንዲርቁ አልፈለጋችሁ? እነ ዳኒን እያመሰገናችሁ እነ ዳኒን ጥሩ አደረጋችሁ እያላችሁ እነ ዳኒን ብዙ ነገር እያላችሁ እነ ሩታን ደግሞ የአብርሃም የመታመሙ ምክንያት እናንተ ናችሁ ለማለት እንዴት ደፈራችሁ? ከተባለማ እኮ ከመንገድ አስቀርጣችሁ ጭቅጭቅ ፈጥራችሁ ውካታ ፈጥራችሁ ብዙ ነገር ፈጥራችሁ ይሄ ልጅ እንዲታመም እንዲወርቅ ሆስፒታል እንዲገባ ያደረጋችሁት እናንተ ናችሁ። አብርሃም ሰላሜ ከልጄ ጋር ነው፣ ሰላሜ ከሚስቴ ጋር ነው ብሏል። ለምን ለሱ ደስታና ለሱ ፍላጎት አትተውትም? ፋሚሊዎች ሩታ ደግሞ በጣም የገረመኝ እንዴት አምነሻቸው ትተሽ ትሄጃለሽ? ባልሽ እኮ ነው ሩታ፣ እንዴት ባልሽን ጥለሽ ትሄጃለሽ? ያውም እንደዚህ እያሉሽ እንዴት ሲጀመር እምቢ ብለሽ አንቺ ጋር ወስደሽ ነው አብርሃም እንዲታከምም ምንም አይነት ነገር ማድረግ ካለበት አንቺ ጋር ሆኖ እንጂ እነሱ ጋር ሆኖ አይደለም።
እነሱ ማን ናቸው? አንድ ሰው እኮ ካገባ ትዳር ካለው በኋላ ማንም ሰው በዛ ጉዳይ ውስጥ እጁን አይከትም። ስለዚህ ፋሚሊዎች ይሄ ጉዳይ የሩታና የአብርሃም አንድነትን ካለመፈለግ አንጻር የተጀመረ እንጂ ሌላ ኬዝ አይደለም። ስለዚህ ሩታ ቢቻልሽ አሁን እርግጠኛ ሆኜ አብርሃምን ወይ ሌላ ቦታ ሊወስዱት ይሞክራሉ፣ ሌላ ታሪክ ሊፈጥሩ ይሞክራሉ። አብርሃምን ቢቻልሽ ባትተይው ጥሩ ነበር። ይዘሽው መሄድ ነበረብሽ። ጭራሽ ከነቡዜ ጋር መሆን አልነበረበት። ስለዚህ ጭንቀቱ እዛ ጋር ነው፣ ጭቅጭቅ ነው በቃ። ስለዚህ ሰላሙን ስጡት። አብርሃም ከሚስቱ ጋር ይኑር፣ አብርሃም ከልጁ ጋር ይኑር። እነ ዳኒ እነ ኤርሜላን እስኪ ከህይወቱ አስወጡና ይሄ ልጅ እንዴት ሰላም እንደማይሆን ታያላችሁ፣ እንዴት ጤንነቱ እንደማይመለስ ታያላችሁ። እውነት የዚህ ልጅ ሰላም የዚህ ልጅ ጤንነት ካሳሰባችሁ ከመካከላቸው መውጣት ያለባቸው እነዚህ ሁለት ሰዎች ናቸው። በተጨማሪም እናንተ ናችሁ። በዚህ ልክ እኮ ጭቅጭቅ አያስፈልግም። በዚህ ልክ እኮ ሀተካራ አያስፈልግም። እስኪ ለምሳሌ አብርሃም ሩታ ጋር ቢሆን ቡዜን አትከለክልም፣ በእርግጠኝነት ዴቭን አትከለክልም፣ ቤተሰቡን አትከለክልም። ለቤተሰቡ ያላትን ክብር ስለምናውቅ እሷ ያልፈለገችው የነሱን ትዳር የማይፈልጉ ሰዎችን እንጂ እናንተን አይደለም። እናንተን አክብራ ብዙ ነገር ስትናገሩ ሌላ ሰው ቢሆን እኮ ዴቭ አንተ የተናገርከውን ነገር ሲሰማ ሚስት ሆኖ ዝም አይልም። በጣም ያማል። የአብርሃም ህመም፣ የአብርሃም ጭንቀት አንቺ ነሽ ስትላት እጅግ በጣም የሚጎዳ ንግግር ነው። ሌላ ሰው ቢሆን ስትል ሩታ ታጋሽ ስለሆነች እኮ መጠየቅ አያስፈልግም። በሩታ እንዴ ምንድነው ይሄን ያህል ወንድማችሁ አይደል እንዴ? በቃ አለቀ። የሷም ህዝብ አይደል እንዴ? ይሄን ያህል ባዳ አይደለም እኮ አይደል እንዴ? ባዳ ቤት አይደለም ያለው። ስለዚህ እህቱ ጋር ማረፍ አለበት ነው። የሩታም ሆነ የኤፍሬም ፍቃድ አያስፈልግም። ትክክለኛው ነገር ነው መሆን ያለበት። አለቀ። ስለሚያስፈልግ መሰለህ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለተገኘ ነው እኔ እየጠየቁ ያሉት። ገባሽ? እዚህ ጋር አንቺ ምንም ነው ብቻሪ ሲጀመር እንደኛ ስላልኩ የጎተትሽ ይዘሽው የምትሄጂው እንጂ ጠኛ ቢሆን አብርሃም አንቺ ስለጎተትሽው እንደማይወጣ እርግጠኛ ነኝ። ለግራሻችን ነው ሌላ ምትለው የለህ። ሰማኝ አብርሃም ይኸውልህ፣ ዶክተሯ 5 ቀን እዚህ እንድትቆይ እንድትቆይ ስትል እሺ ብላት ነበር። ይኸውልህ እረፍት ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? አይቆይም ዳኒ። ስሚኝ ሩታ፣ እንደ ዕቃ የጎተትሽ እንዴት ይዘሽ ትሄጃለሽ? አብርሃም ቀደም እሺ ብለህ ነበረ። ስማኝ ለማስ ምን አልኩኝ? አሁን እኮ እሺ ያልኩህ በቃ ስለዚህ ይኸውልሽ እሺ ብለህ እሱ ነው ታስጨንቀው እኮ እሱ ነው ዳኒ አረፍት ያድርግ ነው ውጪ ሩታ። ስሚኝ አንተ ራስህ ለቀቀው ከዚህ ውጣ። ሲጀመር ወሬትም ነው ማሪዶ አይገርምህም? እሺ በቃ አደር እዚህ አይገርምህም? እዚህ ጋር ይበቃ። እኔ መስማን አድር ምን ሄዳለን? አትውጪ በቃ እዚህ ጋር ችግር የለውም። ምንድነው እኔ በቃ እሱ ብቻ ሳይሆን ልጅቷ ምን ነክቷት ነው? ማንሽ ሩታ ስለ ልጁ ጤንነት ነው እያወራን ያለነው። ገባሽ? ስለ ልጁ ጤንነት ነው እኔም እያወራሁ ያለው። ስለዚህ ለ5 ቀን ተታዩ ከእህቱ ጋር ሆኖ ይታከም እንጂ 5 ቀን እኔ ጋር ሆኖ መታከም ይችላል። ሐኪም ቤት አይችልም። አንቺና እሱ አንድ ላይ ሆናችሁ ማሳብ ደህና መሆን አይችልም ልጁ። እሱን እኮ ደህና አይሆንማ ሰላም ስለማሰጡት ሰላም በነገር አንተ ነው እየመጣ ሰላም እየነሳን ያለው እንጂ ምንም አልሆንም። አብርሃም ደህና ነው አልሻረም። ደህና አይደለም፣ በደንብ ደህና ነው። ሲጀመር አንተ ደህንነቱን እያነሳ እንደዚህ ደንዝዞ እያያችሁት እንደዚህ ሰው እንደዚህ እያወራን ራሱ እንደዚህ ደንዝዞ እያያችሁት እኮ ደህና ነው ትላላችሁ። ኤፍሬም እንደዚህ ልጁ እያየው እኮ ደህና ነው እያልክ ነው አንተ። ደህና ነው ከማለት መብቴ ፈልጉሽ ምን እናንግበሩ ከመጀመሪያው ነው። ኤፍሬም ለምንድን ነው ታላላቆችን ማታከብረው አንተ? ከመጀመሪያው እንደዚህ አይነት ልጅ ሆንከው። ሩታ ስለማትናገር እናንተን እያከበረቻችሁ ጸጥ እያለች ስለሆነ የእሷ እናንተን ማክበር እናንተ እሷን እንድትንቁ እየሆነ ነው። ስለዚህ ማንም የፈለገውን ነገር መሆን ይችላል። ሲፈልግ ኤሌክትሪክ ሄዶ መያዝ ይችላል። አብርሃምና ሩታ ግን አንድ ላይ መኖራቸው የማይቀር ጉዳይ። የእውነት ፋሚሊዎች እጅግ በጣም ገርሞኛል። ሁሉም እኮ ነው ጀስት ሩታ በወጣች ሰዓት ሄርሜላ ሄዳ ስታቅፈው አለው ምናምን ስትለው ምንም አላሉ። ሩታ ግን አብርሃምን ስትጠጋው አይፈልጉም። ለምንድን ነው? እሺ ቆይ ይሄ ጉዳይም እኮ እኛ አልገባንም። ለምንድን ነው የሩታና የአብርሃምን ግንኙነት ያልፈለጋችሁት? ሩታና አብርሃም አንድ ላይ እንዲኖሩ ያልፈለጋችሁት? በእርግጠኝነት ሄርሜላ እኔ ጋር ይቀመጥ ብላ ብትጠይቅ እሺ እንደምትሉ ግልጽ ነው። ከሩታ ጋር የሆነ ያያያዛችሁ ነገር አለ። ሩታ አሁንም ቢሆን ጀስት ራስሽን አስከብረሽ መኖር አለብሽ። አብርሃምን ቢቻልሽ አሁንም ወደ ራስሽ መልሺው፣ ወደ ቤቱ መልሺው፣ ወደ ልጁ መልሺው። አብርሃም ከአንቺ ጋር ሆኖ መታከም ይችላል።
ከአንቺ ጋር ሆስፒታል መሄድ ይችላል። ከአንቺ ጋር የፈለገውን ነገር ማድረግ ይችላል። እነ ዴቭም ቡዜም ካዘኑለት አንቺ ጋር መጥተው አንቺን እያገዙ ማሳከም ይችላሉ። ዋናውና ትልቋ አንቺ ነሽ፣ ሚስት ነሽ። ሚስት ደግሞ ለባሏ ማንነቷን ትሰጣለች። ባሏን እንደዚህ አይነት ቦታ ትታትሄድ። ስለዚህ ባሌ ነው ብለሽ በጣም በእርግጠኝነት እየተናገርሽ እስከሆነ ድረስ እንዴት እንደዛ አይነት ቦታ ትተሽው ትሄጃለሽ? ሲጀመር እርግጠኛ ሆኜ አብርሃምን እነሱ ትንሽ ረፍት ካደረገ በኋላ እንደሚጨቀጭቁት ግልጽ ነው። አብርሃም ልክ አይደለም፣ አብርሃም ታማል ብለው ልጁን በሽተኛ እንደሚያደርጉት ግልጽ ነው። እናንተው ታማችሁ ልጁን ታማሚ እያደረጋችሁት፣ እናንተው ሰላም አጣችሁ ልጁን ሰላም እያሳጣችሁት። ስለዚህ ልጁ ሰላሙ ያለው ከልጁ ጋር ነው፣ ሰላሙ ያለው ከሚስቱ ጋር ነው፣ ሰላሙ ያለው ከሩታ ጋር፣ ሰላሙ ያለው ከልዑል ጋር እስከሆነ ድረስ ለምን ለሚስቱና ለልጁ አትተውትም? አብርሃምን ለምን አትተውትም? ማሳከም ካለባችሁም እኔ ብያለሁ ከሩታ ጋር ሆናችሁ እንጂ እናንተ በግል ማሳከም አትችሉም። ሩታ እሺ ብላ ወጣች እንጂ እዛ ቦታ ላይ አልፈልግም ብላ ህግ እንኳን ቢመጣ ከሩታ ጋር እንዲሄድ ነው እንጂ የሚፈቅደው እናንተ ጋር እንዲኖር አይደለም። ሩታ ግን ለእናንተ ትልቅ ክብር ስላላት እድል ሰጠቻችሁ። ይሄን ማንነቷን አይታችሁ ደግሞ ባትንቋት ጥሩ ነው። ሄርሜላን ሲሆን እያቆላመጣችሁ፣ ሄርሜላን ሲሆን ሄርሚዬ ምናምን እያላችሁ፣ ሩታ ጋር ሲሆን ደግሞ እሷን እንዳስደገመች፣ እሷ አብርሃምን እንዳሳመመች፣ እሷ አብርሃም እንደዚህ የመሆኑ ምክንያት እንደሆነች እያስመሰላችሁ አትኖሩ። እውነትም እናንተ ትክክለኛ ሰው ከሆናችሁ እስኪ ሄርሜላን በምታናግሩት ሄርሚዬ እያላችሁ እንደምታወሩት ሩታዬ ተረጅን፣ ሩታዬ ይሄንን ነገር አስበን፣ ሩታዬ እንደዚህ ነው እያላችሁ ለምን ሩታን ማውራት አቃታችሁ? አልፈለጋችሁትም ማለት ነው። የአብርሃምንና የሩታን ግንኙነት ስላልፈለጋችሁ እንጂ እውነትም ሁለቱን በእኩል አይን ብታዩዋቸው ኖሮ ሩታንም በትህትናና በጸባይ ታወሯት ነበር። ስለዚህ ፋሚሊ የነሱ ደስታ አብርሃምና ሄርሜላ እንዲሆኑ ነው። ይሄ ነገር ደግሞ አይሆንም። አብርሃምና ሩታ ወደፊት እንደሚቀጥሉ እርግጠኛ ነኝ። ሩታዬ ቢቻለሽ ነገ ወደ ቤትሽ ወስደሽ እዛው ራስሽ ትሪት ብታረጊው ብትንከባከቢው፣ ሌላም ሆስፒታል መሄድ ያለበት እውነትም አብርሃም ጤነኛ ካልሆነ እንደተባለውም ጀስት ዶክተሯ ሰላም መሆኑን ተናግራለች። ግን እንደተባለውም ያ ነገር ካስጨነቃቸው ከቤተሰቡ ጋር የሚፈልጉበት ቦታ እየወሰድሽ ልትከታተዩ ይገባል። አብርሃምን መተው የለብሽም ብዬ አስባለሁ። ቤተክርስቲያን፣ ጸሎት ቦታ፣ የትም ቦታ መውሰድ ካለብሽ አንቺ እንጂ እነሱ አይደሉም። ነገ ዞረው ሩታ እንደዚህ አድርጋ እኛ አዳን ነው ለማለት ፈልገው ነው፣ እኛ እንደዚህ ያደረግነው ለማለት ፈልገው ነው። አብርሃም ምንም አይነት ነገር መሆን ካለበት አንቺ ጋር ከአንቺ ጋር እየኖረ ነው መሆን ያለበት ብዬ አስባለሁ። ነገን ማየት ጥሩ ስለሆነ ፋሚሊዎች፣ እናንተስ እንደኔው ሩታን ሲገፏት አልታዘባችሁም? ሄርሜላን ሲንከባከቧት አላያችሁም? ኮመንት ላይ ጻፉልኝ። ስለዚህ እስኪ በዚህ ሀሳብ የምትስማሙ አብርሃምን ማሳከም ካለባት ሩታ እንጂ ሌላ ሰው አይደለም። ስለዚህ ሩታ ማሳከም ካለብሽ አንቺ ብላችሁ ጻፉላት። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ፈጣሪ ሰላማችሁን ያብዛልኝ። ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው፣ እኔ ጋር አይደለም ይሄ ልጅ። ስለዚህ በምንም አይነት መንገድ ከዚህ መውጣትም የለበትም። አንዴ እግሩ ገብቷል፣ አንዴ ረፍት አድርጓል፣ አንዴ ወንድምሽ እጅሽ ላይ ገብቷል። ስለዚህ መሄድ የለብንና ማድረግ ያለብን እዚህ እናደርጋለን። ምክንያቱም እነሱ ጊዜ እየሰጡንም አይደለም፣ አብርሃምንም ለእኛ ምንም ቻንስ እየሰጡን አይደለም። በደንብ ታውቂያለሽ፣ በደንብ ትረጃዋለሽ ብዬ አስባለሁ። ስለዚህ ጊዜ አደራሽ እኔ እንዳልጨናነቅ ጀመር። እነሱም እኮ የሆነ ነገር እንደሚሆን የሚነቃ አሁን እኔ በቃ ቀደም እንደዛ ስንከራከር በቃ ስናወራ እያልኩ ነበር የሆነ ነገር ያለ የሚነቃባቸው ያለ ይመስል ነው እየሆነ ያለው ገብቶሃል። ስለዚህ እኔ ኤፍሬምንም እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉም ነገር ፈጣሪ ያውቃል። እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ። ማለት አምጡት ሰዱት ስንባባል የእውነት በመሀል የሚሰቃየውን ስቃይ ማየት አለብን ሁላችንም ነው የምላችሁና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው። ተረዳችሁኝ አይደለ? በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ ብቻ ዳኒ ተረጋጋ።
እንዴት ነው እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም። በጣም ሁለቱም በጣም እያስመሰሉ ነው። ግራ እየገባኝ ያለው እንዴት ነው አብርሃም በደህና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል። ግን ደግሞ በሱ ጉዳይና በሱ እንደዚህ መሆኑ ሁለታችንም ቤተሰብ መጋጨታችን ትክክል አይደለም። ብዙ ትክክል አይደለም። ዋናው ጤናው ነው የሚቀጥለው። አሁን ምንም ይሁን ምንም ሻይ የሆነ ነገር ይሆናል። ምን ነገር ነው